ሰላም ጤና ይስጥልኝ የተከበራችሁ የዩቲዩብ ቻናላችን ቤተሰቦች የሰዓቱ መደመጥ ያለባቸውን ሰበር መረጃዎች ይዘን ቀርበናል። ርዕሰ ጉዳዮቹን በማስቀደም ወደ ዝርዝር መረጃዎቹ አልፋለሁ። ከፍተኛው ፍርድ ቤት በዋለው ችሎት በቲክቶከር ዮሐንስ ዳንኤልና በሌሎች 3 ሰዎች ላይ የዋስትና መብትን ውድቅ አደረገ። በነፍሰ ጡር ተከሳሿ ላይ ፍርድ ቤቱ ውሳኔ ሰጥቷል። ዝርዝሩን በመረጃችን ይዘናል። በሌላ ዜና የቀነኒ አዱኛ ክስ ፍርድ ቤቱ ፖሊስ የጠየቀውን የ15 ቀን ተጨማሪ ቀጠሮ ውድቅ በማድረግ ውሳኔን አሳልፏል። ዝርዝሩ ተዘጋጅቷል። በሌላ መረጃ የአክሱምና መቀለ ዩኒቨርሲቲ ለሬዚደንት ሐኪሞች ከባድ ውሳኔን ማሳለፋቸው ተገልጿል። ጉዳዩን አስመልክቶ የወጣውን መረጃ ወደ እናንተ እናደርሳለን። ከውጭ መረጃ ትራምፕ በፑቲን ላይ ያለውን አቋም ለውጠዋል። ምንም ማዕቀብ የለም፣ ንግግሮች ብቻ ናቸው ሲሉ ፑቲንን ገልጸዋል። ዝርዝሩን ይዘናል። ለቻናሉ አዲስ የሆናችሁ ሰብስክራይብ በማስከተል የደውል ምልክቷን በመጫን ቪዲዮን ላይክ በማድረግ በቆይታችን እስከ ቪዲዮ ፍጻሜ አብራችሁኝ እንድትቆዩ በመጋበዝ በቀጥታ ወደ ሰዓቱ ወደ ያዝንላችሁ ዝርዝር መረጃዎች እናልፋለን። አብረን እንከታተለው። በቅድሚያም ዜና ችሎት በሞት ካጣናት 2 ወር ከሳምንት የሆናት የሞዴል ቀነኒ አዱኛ የቀጠሮ ቀን ትላንት የነበረ ሲሆን ፖሊስ የሰበሰበውን መረጃ ለአቃቢ ሕግ ያስረከበም ሲሆን አቃቢ ሕግ ከጠየቀው 15 ቀናት ፍርድ ቤቱ 7 ቀናት በመፍቀድ ለዛሬ ሳምንት ተቀጥሯል። ስለዚህም ቀጣዩ የፍርድ ቤት ቀጠሮ ከ7 ቀናት ይሆናል ማለት ነው። ሚዲያ ባለመዘገቡ የሚፈጠረውን ክፍተት በመጠቀም ከሚሰራጩ የውሸት መረጃዎች ራሳችንን ጠብቅ መልእክታችን ነው። ክቡራን አድማጮች፣ በሌላ መረጃ በእነ ዮሐንስ ዳንኤል መዝገብ ከተከሰሱ 6 ተከሳሾች መካከል ለሁለቱ የዋስትና መብት ሲፈቀድ የ4ቱ ተከሳሾች የዋስትና ጥያቄ ተቀባይነት ሳያገኝ ቀርቷል። ዮሐንስ ዳንኤል፣ አማኑኤል መውጫ፣ ናትናኤል ወንደሰን፣ ኤልያስ ድሪባ፣ እሌኒ ክንፈና ይዲዲያ ነጻነት የተባሉ ተከሳሾች ላይ አቃቢ ሕግ ያቀረባቸውን ክሶች ነሐሴ 16 2016 ዓ.ም በግምት ከምሽቱ 3 ሰዓት ተኩል ሲሆን ንብረትነቱ የኢትዮጵያ አየር መንገድ የሆነ የበረራ ቁጥር ኢቲ 190 ቦምባርዴር ኪው 400 አውሮፕላንን ያለ አግባብ በመያዝ በቁጥጥር ስር አውለዋል። የመንግሥት ሠራተኛ ኦፊሴላዊ ግዴታ እንዳይፈጸም መቃወምና አለመታዘዝ ፈጽመዋል የሚሉ መሆናቸው ይታወቃል። ይሁንና በቲክቶከር ዮሐንስ ወይም ጆን ዳንኤል ላይ ደግሞ ከእነዚህ 2 ክሶች በተጨማሪ መልካም ስምን የሚያጎድፍ ተንቀሳቃሽ ምስል በኮምፒውተር ስርዓት አማካኝነት ማሰራጨት የሚል 3ኛ ክስ ቀርቦበታል። ተከሳሾቹ በቀረበባቸው ክስ ላይ የዋስትና መብታቸው ተከብሮላቸው ክሱን በውጭ ሆነው እንዲከታተሉ ጥያቄ አቅርበው የነበረ ቢሆንም ክሱን የሚመለከተው የከፍተኛ ፍርድ ቤት ተጠርጣሪዎቹ የቀረበባቸው ክስ ከባድና ተደራራቢ በመሆኑ ዋስትና አይሰጥም በሚል ጥያቄያቸውን ሳይቀበለው ቀርቶ ቆይቷል። በመሆኑም ከወራት እስር በኋላ የተከሳሽ ጠበቆች በደንበኞቻቸው ላይ ዋስትና የሚያሰጥ ሌላ ነጥብ እንዳለ ጠቅሰው ቢከራከሩም የተቀባይነት ሳያገኝ ቀርቷል። የካቲት 20 በነበረው ቀጠሮ ደግሞ ፍርድ ቤቱ ተከሳሾቹ ከቀረቡባቸው ክሶች ውስጥ ክስ 2ን በመተው በሌላው እንዲከላከሉ ብይንን ሰጥቷል። ይሁን እንጂ በዚህም መሰረት ተደራራቢ ክስ ስለሌላቸው እንዲሁም ደግሞ የዲዲያ ነጻነት የተባለችው ተከሳሽ ነፍሰ ጡር መሆኗ ከታሰረች በኋላ በማወቋ እንዲሁም በአሁኑ ወቅትም የመውለጃ ቀኗ በመድረሱ የዋስትና መብት ይከበርልን የሚል ጥያቄ አቅርቦም ነበር። ይሁን እንጂ የከፍተኛው ፍርድ ቤት መጋቢት 17 ቀን 2017 ዓ.ም በነበረው ቀጠሮ የተከሳሾችን የዋስትና ጥያቄ ሳይቀበለው ቀርቷል። ተከሳሾቹ የከፍተኛውን ፍርድ ቤት ውሳኔ በመቃወማቸው በጠቅላይ ፍርድ ቤት የዋስትና ጥያቄያቸው ያስቀርባል ተብሎ ሲታይ ቆይቷል። ከትናንት በስቲያ ሐሙስ ግንቦት 14 ቀን 2017 ዓ.ም በነበረው ቀጠሮ ፍርድ ቤቱ አንደኛ ተከሳሽ ዮሐንስ ዳንኤል 2 ተደራራቢ ክሶች ያሉበት እንደተጠበቀ ሆኖ አማኑኤል መውጫ፣ ናትናኤል ወንደሰን፣ ኤልያስ ድሪባ በአንድ ክስ ብቻ ተከላከሉ የተባሉ ቢሆንም የቀረበባቸው ክስ ከሚያስቀጣው ከባድ ቅጣት አንጻር በሥነ ሥርዓቱ ሕጉ የዋስትና ሊያስከለክል የሚችል ምክንያት አለ ብለን በማመናችን የእስር ፍርድ ቤት በዋስትና ቢወጡ ቀጠሮ አክብረው አይመጡም ብሎ የወሰነውን ውሳኔ አጽንቷል ሲሉ ወስኗል። እሌኒ ክንፈና ይዲዲያ ነጻነትን በተመለከተ ችሎቱ ዋስትና የፈቀደ ሲሆን በውሳኔውም ዝርዝርም እሌኒ ክንፈ ሕመም ያለባትና
ሕክምና የተከታተለች መሆኑን የሚገልጽ የሕክምና ማስረጃ ለዚህ ፍርድ ቤት በማቅረቧ የዲዲያ ነጻነት ደግሞ ነፍሰ ጡር ሆና ክርክር ስታደርግ በመቆየቷ አሁን ደግሞ ወልዳ ሕፃን ልጅ ይዛ በችሎት እየተገኘች በመሆኑ በዋስ ቢወጡ በቀጠሮ ቀናቸው ይገኛሉ የሚል እምነት ፍርድ ቤቱ በመያዙ እያንዳንዳቸው 100,000 ብር ዋስትና አቅርበው በዋስ ይውጡ ሲል የከፍተኛው ፍርድ ቤት ውሳኔ ሰጥቷል። በሌላ ዜና የአክሱምና መቀሌ ዩኒቨርሲቲ ለሬዚደንት ሐኪሞች ከባድ ውሳኔን አሳለፉ። የአክሱም ዩኒቨርሲቲ ሴኔት በትናንትናው ዕለት ባደረገው አስቸኳይ ስብሰባ የሬዚደንት የሕክምና ተማሪዎች ትምህርት ማቆማቸው ከቀረበው ሪፖርት በመስማትና ጥልቅ ውይይት በማድረግ ሁሉም ተማሪዎች እስከ ሰኞ ግንቦት 18 9ኛ ወር 2017 ዓ.ም ድረስ ሪፖርት እንዲያደርጉ ውሳኔን ያስተላለፈ ሲሆን የካልሆነ ግን ተማሪዎቹ ከትምህርት ገበታቸው በፈቃዳቸው የተሰናበቱ መሆኑን አውቀው በእጃቸው የያዙትን የመንግስት ንብረት አስረክበው ዩኒቨርሲቲውን ለቀው ይወጡ ዘንድ ሲል ሴኔቱ በሙሉ ድምፅ ወስኗል። በማስከተል በመቀለ ዩኒቨርሲቲ በትምህርት ወይም ደግሞ ስራ ገበታችሁ ላይ ላልተገኛችሁ የሬዚደንት ሐኪሞች በሙሉ የመቀለ ዩኒቨርሲቲ በቀን 14 9ኛ ወር 2017 ዓ.ም ባደረገው አስቸኳይ ስብሰባ የሬዚደንቶች በትምህርት ወይም ደግሞ ስራ ገበታ ባለመገኘታችሁ ዩኒቨርሲቲ ሆስፒታላችን ሲሰጠው የነበረው የሕክምና አገልግሎት ላይ ከፍተኛ መስተጓጎል ተፈጥሯል። እንደሚታወቀው የዚህ ሆስፒታል አብዛኛው ተገልጋይ የሆነ ማህበረሰብ በጦርነት ወቅት የደረሰበት አካላዊ ስነ አእምሮዊና ኢኮኖሚያዊ ውድቀት ገና ያላገገመ ከመሆኑ ባሻገር በክልሉ የሚገኙ የጤና ተቋማት ሙሉ በሙሉ ወደ ሥራ ባልገቡበት ሁኔታ እንዲሁም ከፍተኛ ቁጥር ያለው ተፈናቃይ የሚገኝበትና የሕክምና ክትትል የሚያስፈልገው የጦርነት አካል ጉዳተኛ ያለበት ሁኔታ ውስጥ የሚገኝ ማህበረሰብ በመሆኑ የአገልግሎቱ ማቆም አድማው ማህበረሰቡ ላይ ከፍተኛውን ችግር ፈጥሯል። በመሆኑም ያቀረባችሁትን ጥያቄ ደረጃ በደረጃ የሚታይ ሆኖ እስከ ግንቦት 18 9ኛ ወር 2017 ዓ.ም ድረስ በትምህርት ወይም ደግሞ ሥራ ገበታችሁ ሪፖርት በማድረግ የሕክምና አገልግሎት እንዲጀምር እንድታደርጉ ጥሪያችንን እናቀርባለን። ክቡራን አድማጮች፣ በመጨረሻም ከውጪ ፕሬዚዳንት ትራምፕ ሩሲያ ጦርነትን ለማቆም ዝግጁ አለመሆኗን ተናገሩ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከአውሮፓ መሪዎች ጋር በስልክ ባደረጉት ውይይት ፕሬዚዳንት ፑቲን እያሸነፍኩ ነው ብለው እንደሚያስቡና ለሰላም ድርድር ዝግጁ እንዳልሆኑ ተናግረዋል። ታዲያ እነዚህ የአውሮፓ መሪዎች የፑቲንን አቋም ቀድሞውኑ የሚያውቁት ቢሆንም ከትራምፕ ሲሰሙት ለመጀመሪያ ጊዜ ነው። ይሁንና ምንም እንኳን ትራምፕ ፑቲን ለሰላም ዝግጁ አይደሉም ወደሚለው ሐሳብ የመጡ ቢመስሉም ዘለንስኪና የአውሮፓ መሪዎቹ እንደሚፈልጉት በሩሲያ ላይ ጠንካራ አቋም መውሰድም አልቻሉም። ፕሬዚዳንት ትራምፕ በመጀመሪያ ፑቲን የተኩስ አቁም ስምምነቱን ካልተቀበሉ ማዕቀብ ሊጥሉ እንደሚችሉ ሐሳብ አቅርበው የነበረ ቢሆንም አሁን ላይ ግን ሐሳባቸውን በድጋሚ ቀይረዋል። በዚህም ትራምፕ በማዕቀቡ ምትክ ከሰኔ አጋማሽ ጀምሮ በሩሲያና በዩክሬን መካከል ፈጣንና አነስተኛ ንግግር በቫቲካን እንዲካሄድ ግፊት እያደረጉም ይገኛሉ። የአውሮፓ ሕብረት ትራምፕ በፑቲን ላይ ተጨማሪ ማዕቀቦችን እንዲጥሉ ለማድረግ ያደረገው ጥረት ባይሳካም የፑቲንን አቋም ትራምፕን ጨምሮ ሁሉም ሰው ግልጽ ለማድረግ ረድቷል ሲል አናዶሉ ዘግቧል። ክቡራን አድማጮች፣ ከሀገር ውስጥ ከውጭ ለሰዓቱ ብታደምጧቸው ብለን የመራርንላችሁ ዘገባዎች እነዚህን ይመስሉ ነበረ። ከሰዓታት በኋላ በሌሎች በአዳዲስ ዘገባዎች እስከምንገናኝ ለሌሎች ለአዲስ መረጃዎች ተጨማሪ ትሩዝ ኢትዮጵያ ሶሻል ሚዲያን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዞታለሁ። በያለንበት የዓለም ዳርቻ ቸር እንቆይ።